በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለነሐሴ በዛቲ ዕለት ፍልሰተ ሥጋው ለአባ መቃርስ ዘየአቢ ማሀገረ ሳስዊር ሀበ ገዳመ አስቄጥስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚች ቀን ሳስዊር ከሚባል አገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከእረፍቱ በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንም ሰርተውለት ሥጋውን በዚያ ኖሩት። ላሞች እስከ ነገሱበት ዘመን በዚያ ኖረ። ከዚህም በኋላ ወደ ሌላ ቦታ አፍልሰውት በዚያም ቤተ ክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ ከተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረች ጾመ አርባአን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱ ጋራም ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቡናቸው በመንፈሳዊ ሁከት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወደ አለበት ቦታ ደረሱ። የሀገር ሰዎችም ባዩአቸው ጊዜ በትሮቻቸውንና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆች ጋር መሄድን ለምን ትከለክለኛለህ? እንግዲህ ስተወኝ ከእሳቸው ጋር ወደ ቦታዬ ልሂድ አለው። ያ መኮንንም በጠዋት ተነሳ። እየፈራና እየተንቀጠቀጠ የከበሩ አረጋውያን መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርኑጥ ወደሚባል አገር ደረሱ። ከእርሳቸውም ጋር የሚሸኟቸው ከሀገሩ የመጡ ብዙ ሕዝቦች ነበሩ። በዚያችም ሌሊት በዚያ አደሩ። ጸሎትንም አደረጉ። ቀድሰውም ለሕዝቡ ሥጋውንና ደሙን አቀበሉ። ከዚህም በኋላ ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃው ኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ የአባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ያው እግዚአብሔርን ብሎ ማለ። ከዚህም በኋላ የከበረ የአባ መቃርስን ሥጋ የተሸከመ ገመል ወደ አንድ ቦታ ደርሶ በዚያ በረክ አለ። የከበረ የአባ መቃርስ ሥጋ ያበለበትንም ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመረ። አረጋውያን መነኮሳትም እግዚአብሔር የፈቀደው ያ ቦታ እንደሆነ አወቁ፣ እጅግም አደነቁ፣ እግዚአብሔርንም አመሰገኑት። ያም ቦታ እስከ ዛሬ የታወቀ ነው። ወደ ገዳሙም በቀረቡ ጊዜ መነኮሳቱ ሁሉም ወጡ። ወንጌልና መስቀሎችን ይዘው መብራቶችን እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስከ ያስገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚያች ሌሊት ታምራትን አደረገ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ። በዚችም ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን መጻሕፍትን የተረጎመ አባ ሰላማ አረፈ። በዚችም ቀን በከሃዲው ንጉሥ ዳኬዎስ ዘመን የነበሩ ከኤፌሶን አገር 7 ደቂቅ አረፉ። ዛቅረብኩ ማሕሌተ ዘኪርያ ይላፈምን ለተጸምዱ ከዘልፈለላ አነብቶ ከብዘንዴተ የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ጉፈ እምለ አቡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ጉሃን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ።
ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ትንብልናሁ ይቀበነ ለኩልነ ውሉደ ጥምቀት ለዓለም ዓለም አሜን። አማላጅነቱ እኛ ሕዝበ ክርስቲያንን ለዘላለሙ ይጠብቀንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ኔቅሎን የሚባል ሀገር አለ። በዚህ ሀገርም ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ሕንጻ ቤተ ክርስቲያንን ለማነጽ ተነሱ። ሊቀ መላእክት ቅዱስ ገብርኤል ለቤተ ክርስቲያን መስሪያ ስፍራን ለይቶ ባርኮ አመለከታቸው። ከአንድ ወር በኋላ ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ ዳግመኛ ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ ለንጉሱ ንገሪልኝ ብሎ አውር ንግስቷን ለመናት። ወደዚህ ሀገር ሄዶ የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያንን ለመስራት ንጉሱን ፈቃድ ቢጠይቅ ከለከለው። ይኸው ስለ ከለከለው ይህ አውር ሲያዝን ይኖር ነበርና። በዚች ቀን የብርሃን ልብስ ለብሶ ሊቀ መላእክት ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደንግጦ በግንባሩ ከመሬት ላይ ወደቀ። ሊቀ መላእክት ቅዱስ ገብርኤልም ታውቀኛለህን ብሎ ቢጠይቀው አላውቅም አለው። ይልቁንስ ፈቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህንን የመሰለ ብርሃን በፍጹም አይቻላውቅ። አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለው። ሊቀ መላእክት ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለሁም፣ ነገር ግን ንጉሰ ነገስት አጋእዝተ አጋእዝት የሰው ሕይወትን በኃይል እጁ የተያዘ ሰማይና ምድርን የፈጠረ አምላክ ጽድቅ የእርሱ አገልጋይ ነኝ ሲል ገለጸለት። እኔስ በአሸናፊ እግዚአብሔር ፊት የምቆመው ከሊቀ መላእክት አንዱ ስሆን እነሆ ስሜም ገብርኤል ነው አለው። ዓለሙን ሁሉ የሚገዛ የእርሱ መልአክ ኃይሉ እኔ ነኝ። የፍጹም ደስታን የምስራች የምናገር እኔ ነኝ። የምድር ነገስታት ሁሉ ለስልጣኑ ተገዙ የሆኑ ድሆችን የሚያከብራቸውና ትዕቢተኞችን የሚያዋርዳቸው የፈቀደውን የሚያደርግ ያሰበውን የሚፈጽም እርሱ ወልደ እግዚአብሔር ንጽሕት ድንግል ከሴቶች ሁሉ ተለይታ የተባረከች ንግሥት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆን አስቀድሞ የአዲስ ልደት ምስራች ያመጣሁትም እኔ ነኝ። ሊቀ መላእክት ቅዱስ ገብርኤል እነሆ አሁን የምነግርህ ካሰራህ የማግዝህ ትእዛዜንም ተቀበል ካልፈጸምክ እነሆ እኔ አጠፋሃለሁ ብሎ ንጉሱን በሚያስፈራና በሚያስደነግጥ ቃል ተናገረው። ንጉሱም አቤቱ ጌታዬ ለክብርና ምስጋና እያቀረብሁ ያዘዝከኝን ሁሉ ፈጽማለሁ፣ የማደርገውን ንገረኝ አለው። ሊቀ መላእክት ቅዱስ ገብርኤልም ማለዳ ተነስተህ እንደገለጽኩልህ እንዳናገርኩ ለንግስቷ ንገራት፣ ወዳጄ አውርም ወደ ሀገሩ ይሄድ ዘንድ አለውና እንደ ተጻፈ የቤተ ክርስቲያኒቱ አደራ ሁሉ ለአውር ስጠው። ለቤተ ክርስቲያኑ ሕንጻ ማሰሪያ የሚሆነውን ሁሉ ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። በአዘዝኩም መሰረት ፈጽመህ ብትገኝ በመንግስተ ሰማያት እጠብቅሃለሁ። በዘመንህም ሁሉ የሚቃወምህ ቢነሳ አጠፋዋለሁ። ይህንን ከተናገረ በኋላ ሊቀ መላእክት ቅዱስ ገብርኤል ከእርሱ ተሰወረ። የሊቀ መላእክት ቅዱስ ገብርኤል ረድኤትና በረከት አማላጅነት አይለየን ለዘላለሙ አሜን። በሉቃስ ወንጌል በ15ኛው ምዕራፍ ቁጥር 9 ላይ የተመዘገበውን ቃል በምሳሌያዊ አስተምህሮት ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ወደዚህ ዓለም ባጭር ቁመት በጠባብ ደረት ተወስኖ የተገለጠበትን ዓላማ ያልተረዱ በሰዓቱ ከኛ በላይ ሕግ አዋቂ ከኛስ በላይ ሕግ አርቃቂ ማን አለ በማለት በሐሰት ፕሮፓጋንዳ ትምህርታቸው የምስኪን መበለቶችን ቤት በጸሎታቸው እርዝማኔ ይበዘብዙ የነበረና በትልልቅ ገበያዎች መካከል እጅጌዎቻቸውን በማስረዘምና በማስፋት አንገቶቻቸው ላይ 10ቱን ትእዛዛት በማንጠልጠል ለተርእዮ ለውዳሴ ከንቱ ይመላለሱ የነበረ በጌታችን በኢየሱስ ክርስቶስ የማዳን አገልግሎት ላይ እንቅፋት ያስቀምጡ የነበረና ወይ እነሱ አይገቡ ወይ ሌሎች ሰዎችን አያስገቡ የጥፋት ድንጋዮች ሆኖ በመቅረብ በጌታ በኢየሱስ ክርስቶስ ላይ እነሆ ነገረ ዘርቅ በማብዛት ይጻረሩ የነበረ በማቴዎስ ወንጌል በ23ኛው ምዕራፍ ቁጥር 3 ላይ ጌታችን አድራሻ አድርጎ ያስተማረባቸው በአይሁድ ማህበረሰብ ዘንድ ከሚታወቁ 6 ተፎካካሪ ተነጻጻሪ ፓርቲዎች መካከል ከዕለታት በአንደኛው ቀን ሁለቶቹ ግሩፕ ፈጥረው ወደ ጌታ ደቀ መዛሙርት ዘንድ በመቅረብ ደቀ መዛሙርቱን በጥያቄ እንዳስጨነቋቸው የማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 12
በተጻፈው ገጸ ንባብ ላይ የምንመለከተው አስገራሚ የእግዚአብሔር ቃል እናገኛለን። እነዚህ አካላት ጸሐፍት ፈሪሳውያን ይባላሉ። ውጫቸው እንደተለሰነ መቃብር የሚያምር ውስጣቸው በቃለ እግዚአብሔር ሲፈተሽ የተልከሰከሰና ለእግዚአብሔር ክብር የማይመጥን ታሪክ ተሸክሞ የሚንቀሳቀሱ ተንቀሳቃሽ ሬሳዎች ወይንም አስከሬኖች በመሆናቸው ጌታችን አድራሻ አድርጎ ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁና ተጠንቀቁ እያለ ጥቂቷ እርሾ እነሆ ብዙ ሊጥ እንደምታበላሸው በእነዚህም የግብዝነትና የአስመሳይነት ትምህርት ጤናማ የቀሰማችሁ ትምህርት እንዳይበላሽ ተጠበቁ ተጠንቀቁ እያለ ዘመን ከሚወልደው ንጉሥ ከሚወደው አዳዲስ እንግዳ ትምህርቶች እንዲጠበቁ እንዲጠነቀቁ በእነዚህ አንጻር ደቀ መዛሙርቱን እነሆ እያስተማረ በዘመን ለምንገኝ ለእኛም ጭምር የፈሪሳዊነትና የሰዱቃዊነትን ገጸ ባህሪ ተላብሰው እውነተኛውን የመዳን ወንጌል ጠለሸት የሚቀቡትን እንድንለያቸው ትምህርታቸውን እንድናውቅ በሐሰት ትምህርታቸው እንዳንወሰድ ጥንቃቄ እንድናደርግ በአንጻረ ፈሪሳውያን ሰዱቃውያን ለእኛም በዘመነ ወንጌል ዋጋ ለተከፈለልን በክርስቶስ ደም ለከበርን ለሐዲስ ኪዳን ክርስቲያኖች ወይም ለሐዲሲቷ ኪዳን ቤተክርስቲያን ወይንም ቤተክርስቲያን ዘክርስቶስ ተብላ ለምትጠራው ለእኛም ለምእመናን የማህበረ ምእመናን ስብስብ አቅሌሲያ ቤተክርስቲያን ትባላለችና እኛንም ጭምር አድራሻ አድርጎ ከእንደነዚህ አይነት የግብዝነት ትምህርት እንድንጠነቀቅ ራሳችንን እንድንጠብቅ ጭምር እነሆ ጌታችን ያስተማረበትን ክፍል እናገኛለን። የግዕዝ በግዕዝ ተርጓሚው አይሻዳድ የተባለው ሊቅ የሉቃስ ወንጌል ምዕራፍ 15 ምሳሌያዊ ትምህርቶች መነሻ ታሪካቸው የማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 የተጻፈው ገጸ ንባብ ተመጋጋቢነት ያላቸው የሁለቱ ወንጌላውያን መታወቂያ ምልክታቸው ነው ይላል። በአንድ ነገር እንድትረዱ እፈልጋለሁ። አራቱም ወንጌላውያን የራሳቸው መገለጫ አላቸው። ማቴዎስ ያነሳውን ሐሳብ ሉቃስ ይቀበልና በምሳሌ ጠቀልለዋል። ሉቃስ ያነሳውን ሐሳብ ማርቆስ ወንጌላዊ ተቀብሎ አጣጥሞ ለልባችን በሚመች መልክ ያቀርበዋል። የማርቆስን ሐሳብ ደግሞ በነገረ መለኮት ትንታኔ እያዋዛ ወንጌላዊው ቅዱስ ዮሐንስ ደግሞ የእግዚአብሔርን ሀልዎት ባህሪውን ለአእምሯችን በሚመጥነ ልክ እንድንረዳው ያደርገናልና አንዱ ወንጌላዊ ያነሳውን ሐሳብ አንጠልጥሎ ያስቀመጠውን ሐሳብ ሌሎች ተቀብለው በምሳሌ በተለያየ ነገረ መለኮት ትንታኔ ያብራሩታልና የሉቃስ ወንጌል 15ኛው ምዕራፍ ላይ የተመዘገበው የምሳሌ ትምህርት መነሻ ታሪኩ የማቴዎስ ወንጌል ምዕራፍ 9 ቁጥር 9 ነው ብሏል። በዚህ ገጸ ንባብ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዕለታት በአንደኛው ቀን ወደ ከተማ መግቢያ በር ላይ ጉዞ አድርጎ ወደ ኢየሩሳሌም ከተማ በክብር ሲገባ በከተማይቱ መግቢያ በር ላይ ቁጭ ብሎ የከተማን ግብር ይሰበስብ የነበረ በዘመናችን ቋንቋ የገንዘብ ሚኒስቴር አገልግሎትን ይሰጥ ነበረ። በዚህም በግብር ሰብሳቢነቱ ቀራጭ ተብሎ የኃጢአተኛ ራስ በመባል ማህበራዊ መስተጋብሮቹም የተበላሹበት በተለያየ ፕሮግራሞች ላይ እንዳይገኝ ተጽዕኖ የወደቀበትን አንድ ግለሰብ ሊያገኘው በዓላማ በዚህ ሰው አጠገብ በክብር አለፈ ይላል። እስቲም በእኛም ሕይወታችን በክብር ይለፍልን፣ አሜን በሉ እንጂ። እርሱ በክብር ሲያልፍ ጥያቄ ይመለሳል። እርሱ በክብር ሲያልፍ ቋጠሮ ይፈታል። እርሱ በክብር ሲያልፍ ያስጨነቀን ይጨነቃል፣ ግራ ያጋባን ግራ ይጋባል። ዓለም፣ ሰይጣን፣ ስጋዊ ፈቃድ በሕይወታችን ላይ የጫነብን የኃጢአት ቀንበር ከላያችን ላይ ወድቆ ቀሊል የሆነውን ቀንበሩን እርሱ በክብር ያሸክመናል። በዚህ ሰው አጠገብ በክብር ሲያልፍ የጌታችን የሕይወቱ መዓዛ ይስበውና መምህር ሆይ እንድከተል ፍቃድ ይሁን ብሎ ጠየቀው። ጌታችንም ና ተከተለኝ ብሎ ከኋላው እንዲመጣ አደረገው ይላል። ለጊዜው በእግር ለፍጻሜው በግብር ተከተለው። ወደ ቤቱ መግቢያ በር አጠገብ ሲደርስ ጌታችንን እንዲህ ሲል የፍቅር ግብዣ አቀረበለን። መምህር ሆይ ፈቃድ ከሆነ ወደ ቤቴ ጣራ ግባና ከእኔ ጋር ምሳ ብላ አለው። ዛሬ ይሄን የክብር ጌታ
ወደ ሕይወታችን ሲመጣ የምንጋብዘው ምን ይሆን ነው ጥያቄው። መልሱን ለራሳችሁ ለልባችሁ ንገሩት። ወደ ቤታችን ሲመጣ ልናቀርብለት የሚገባ የፍቅር ግብዣ ምንድን ነው? ይሄ ሰው ግን ከማህበረሰቡ ተገልሎ በከተማ መካከል እየኖረ በበረሃ ላይ እንዳለ ብቸኝነት እንዳጠቃው ግለሰብ በነበረው የሥራ ተግባር የኃጢአተኛ ራስ ተብሎ ቀራጭ የሚል ስም ተሰጥቶት እነሆ ተገልሎ ይኖር ስለነበረ እድር ላይ አይገኝም፣ ዕቁብ ላይ አይገኝም፣ ለቅሶ ላይ አይገኝም፣ ሰርግ ላይ አይገኝም። በአጠቃላይ ማህበራዊ መስተጋብሮቹ ላይ ተገልሎ የኖረ የብቸኝነት ቆፈን የመታው ሰው ስለነበረ ከአጠገቡ በመቆም ከእናት ልጅ በላይ ውድ ሆኖ ጌታችን በዚህ ሰው ቤት በክብር ተገኘለት ይላል። ክብር ለስሙ ይሁን። ዛሬም ወደ ቤታችን በክብር ይግባለን። ወደ ቤቱ ገባ፣ የፍቅር ማዕድ አቀረበ። ደቀ መዛሙርቱም አብረው ተሰየሙ። ከከሳሾች መካከል ተቀላቅለው የገቡ ቃላት እየጠበቁ ቃላት እየሰነጠቁ በጊዜው ለነበሩ የካህናት አለቆችና ካህናት አለቆችም ደግሞ በጊዜው ለነበሩ ቄሳሮች መልእክትና መረጃ ያቀብሉ ስለነበረ ምን ተናገረ፣ ምን ተገበረ እያሉ ይከሱት ያካሰሱ ስለነበረ በጉባኤው መካከል እነዚህ ከሳሾች ተቀላቅለው አብረው ገብተው እነሆ በማዕድ ላይ ተሰይሞ እንዳለ ደቀ መዛሙርቱን ለብቻ እነሆ ጠሯቸውና እንዲህ ሲሉ በጥያቄ አስጨነቋቸው ይላል። ጥያቄው ምንድነው? ይህ መምህራችን ብላችሁ የምትጠሩት እናቱ ከደሃ ቤተሰብ የተወለደች ማርያም የምትባል አባቱ እንጨት በመጥረብ የሚተዳደር ዮሴፍ የሚባል ከነሱ አብራት ተከፍሎ በተቀደሱ 48 የአይሁድ ምኩራቦቻችን ላይ እየታየ እየተገለጠ ከሰማይ ወርጃለሁ ከእግዚአብሔር ተልኬያለሁ እግዚአብሔር ጭምር ነኝ በማለት ራሱን ከእግዚአብሔር ጋር ሲያስተካክል አድምጠነዋል፣ ሰምተነዋል። የኃጢአተኛ ወዳጅ መሆኑ እየገረመን በኃጢአተኛ ቤት እየገባ በማዕድ ላይ መሰየሙ እየደነቀን የበለጠ የቆረቆረን ነገር ምንድነው? ራሱን ከእግዚአብሔር ጋር ሲያስተካክል አድምጠነዋል፣ ሰምተነዋል ብሎ በጌታ በኢየሱስ ክርስቶስ ላይ ከሳሾች አጉረመረሙ ይላል። ቅዱስ ኤራቅሊስ የተባለ አባት አጉረምራሚ ሰው እግዚአብሔር በሚሰራው ሥራ ግሩም ግብርከ ብሎ ማድነቅ ሲገባው ለምን ይሄ ተደረገ፣ ለምን ይሄ ሆነ ብሎ በማይመለከተው ገብቶ የእግዚአብሔርን ሥራና ገቢረ ተአምራት ለማጣጣል የሚነሳ ሰው አለ ለነገ ክህደቱም ዋዜማ ላይ የቆመን ሰው ይመስላል አለ። የእግዚአብሔር ልጆች እግዚአብሔር በሚሰራው ሥራ የኔ እናንተ ድርሻ የሰራው ሥራ ድንቅ ነው ብለን ክብሩን መግለጥ ጌትነቱን ማክበር ነው። ለምን ተተገበረ፣ ለምን ተፈጸመ፣ ሽባው ለምን ተተረተረ፣ ለምጻሙ ለምን ነጻ፣ እውር ለምን አይኑ በራ ብሎ ሰው እንዴት ይመቀኛል? ተመልከቱ የእግዚአብሔር ልጆች ታላቁ የቤተ ክርስቲያናችን አባት ብእሴ ሰማያዊ ወመላእክ ምድራዊ አምደ ሃይማኖት የዘመናችን ቅዱስ ቄርሎስ የተባለው አባ ጊዮርጊስ ዘጋስጫ የተባለው አባት በሰዓታት ጸሎት ድርሰቱ ላይ እንዲህ ሲል ተናግሯልና አልቦ ዘይክል ተዋስሆቶ አልቦ ዘይብሉ ምን ተገበርከ። ጌታ ሆይ ይሄን ትክክል ሰርተሃል፣ ይሄን ትክክል አልሰራህም፣ ይሄን አበላሽተሃል፣ ይሄ ትክክል ሆኗል ብለው በእሱ ሥራ ውስጥ ጣልቃ ገብቶ ሂስ መስጠት ሐሳብ ማካፈል የሚችል በስነ ፍጥረት ዓለም ማነው አለ። ማንም የለም ነው መልሱ። ብርሃናተ ዓለም ቅዱስ ጳውሎስ የኔና የናንተ ድርሻ እግዚአብሔር በሚሰራው ሥራ ምንድነው የሚጠበቅብን ካልን ነገርን ሁሉ በጊዜው በሰዓቱ ውብና ድንቅ አድርጎ ሰራው ብሎ እግዚአብሔርን ማመስገን ነው አለ። እስቲ ፀሐይን አውጥቶ ለጻድቁም ለኃጥኡም ዝናብን አፍስሶ ለጻድቁም ለኃጥኡም በዝናብ አብቅሎ በፀሐይ አብስሎ እየመገበ ላለ ሰማያዊ በጀት እየበጀተ ለእያንዳንዳችን የሕይወት ምድብ ባለቤት ለተባልን ከቸርነቱ የተነሳ የበጎነት መዳፉን ዘርግቶ ለሚመግበን አምላክ ሥራው ትክክል ነው ብለን አምነን ከተቀበልን ከፍ ያለ ጭብጨባና እልልታ ይገባዋል። በደንብ አድርጋችሁ እንድታመሰግኑት እጋብዛችኋለሁ። እግዚአብሔር የተመሰገነ ይሁን። በሉ ከኔ ጋር እግዚአብሔር በሉ። ሥራ ትክክል ነው። በሥራህም በሉ ተሳስተ አታቅም። እነዚህ ሰዎች ተሳስተዋል።
ንግግሩ ትክክለኛ አይደለም፣ ተግባሩም ደግሞ ከንግግሩ ጋር አልተጣጣመም ብለው አጉረመረሙ ይላል። ወገኖቼ በዚህ ሰዓት ኩላሊታቸው ያጤሰውን ልባቸው ያመላለሰውን ከማሰባቸው አስቀድሞ በፊት በዘላለማዊ ዕውቀቱ እርሱ አዋቂው እግዚአብሔር ኢየሱስ ክርስቶስ በማቴዎስ ቤት በቀራጩ ቤት ተቀምጦ ደቀ መዛሙርቱ በጥያቄ እንደተጨነቁ አውቆ ለጠያቂዎቹ የማያዳግም መልስ ሊሰጥ ለተጠያቂዎቹ ልብን የሚያሳርፍ መልስ ሰጥቶ እነሆ ሊያሳርፋቸው በሁለቱ መካከል ጌታችን ድንገት ሳያስቡት በመካከላቸው ተገኘ ይላል። እስቲም በእኛ መካከል በቸርነቱ ይገኝልና። ብዙ የከበዳችሁ ነገር የለም በዚህ ዘመን? ብዙ ነገር አልከበዳችሁም? ብዙ ጥያቄ የለም? ያልተፈታ ቋጠሮ፣ ያልተመለሰ ጥያቄ፣ ገንዘባችን ጥያቄያችንን መመለስ ያቃተበት ዘመን፣ ዕውቀታችን ታሪካችንን መቀየር ያቃተበት ዘመን፣ የግል ዶክተራችን የፈለገ ስፔሻሊስት ቢሆን የእያንዳንዳችንን ችግር ሊፈታ ያልቻለበትና መፍቻው ቁልፍ ጠፍቶት ጭንቀትና መረበሽን የዕለት ከዕለት ልምምድ ያደረገ የጤና ባለሙያ የሞላበት ዘመን ነው። ወገኖቼ ለዚህ ሁሉ ጥያቄ መፍትሄው ማን ነው ካላችሁ መልስ አይሰጣችሁም፣ ራሱ መልስ ሆኖ ተገልጧል ኢየሱስ ክርስቶስ። ስለዚህ መልስ ሊሰጠን ይመጣል። የተጨነቃችሁበትን ነገር ጊዜያዊ ነው። እርሱ ሊናገራችሁ የሚፈልገው ዘላለማዊን ነው። እኛ የምናጠፋው ጊዜያችንን ለዛሬ ነው። እርሱ ለኛ የሚያስበው እስከ ለዘላለም ላለው ህይወታችን ነው። ስለዚህ መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ፣ ፈቃዴ ከፈቃዳችሁ ጋር አልተጣጣምምና ሰማይ ከምድር ከፍ እንደሚል ብሎ ይሄንን የግሳጼ ቃል ለጊዜው በአብርሃም የበረከት ቃል ኪዳን ለተባረኩ ለእስራኤል ዘሥጋ ቢነገር ለፍጻሜው በደሙ መፍሰስ በስጋው መቆረስ ለከበርን ለአዲስ ኪዳን አማኞች ለኛ የተነገረ እግዚአብሔር ቃል ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ጥያቄያቸውን ሊመልስ በመካከላቸው ተገኘ፣ ትምህርቱንም በግሳጼ ጀመረው ይላል። ግሳጼው ምንድነው? ስለምን በከንቱ ነገር ታጉረመርማላችሁ? በሉ የቃል ስለምን በሉ በከንቱ ነገር ታጉረመርማላችሁ? ሚዛን በማይደፋ ታሪክ በማይቀይር ለምን በከንቱ ነገር ጊዜያችሁን ታጠፋላችሁ? የዘመናት ሽርፍራፊ ክብሩን በማያጎልበት በእግዚአብሔር ሐሳብ ላይ ልትደገፉ ሲገባ እንዴት በማይረባ በማይጠቅም ውሃ ቀጠነ ብላችሁ ጊዜያችሁን ለምን ታባክናላችሁ ብሎ ትምህርቱን በግሳጼ ጀመረና የመጣበትን በተቀደሱ ምኩራቦቻቸው ላይ እየተገለጠ የቃሉን ትምህርት የእጁ ተአምራት ያሳየበት የገለጠበትን ምክንያት ሊያብራራ ትምህርቱን በጥያቄ ጀመረ ይላል። ጥያቄው ምንድነው? ወደ ባለ መድኃኒት እግሩን የሚያቀና ጤነኛ ሰው ነው ወይስ በሽተኛ ሰው ብሎ ጠየቃቸው። እነሱም ምንም ሳያወላዱ እንዲህ ብለው መለሱ፣ ወደ ባለ መድኃኒትማ እግሩን የሚያቀና በሽተኛ እንጂ ጤነኛ አይደለም አሉት። ስለዚህ ወደ ጤነኛ ወደ ባለ መድኃኒቱ እግሩን አቅንቶ የሚሄደው በሽተኛው ነው ካላችሁ እኔም ከሰማይ የወረድኩበት በአጭር ቁመት በጠባብ ደረት ተወስኜ የተገለጥኩበት ዓላማ የመጀመሪያው በሽታ ላጠቃው የኃጢአት በሽታ፣ የበደል በሽታ፣ የኃጢአት ደዌ፣ የበደል ደዌ ላጠቃው እግረ ሙቅ እጅና እግሩን እግረ ሙቅ ላይ አስሮበት በደዌ ዳኛ በአልጋ ቁራኛ ለወደቀው ለዚህ ዓለም በተለይ ለሰው ልጅ አማናዊ መድኃኒት ሆኜ እንደመጣው እወቁ አለ። ስሙ የተመሰገነ ይሁን። ኢየሱስ ክርስቶስ መድኃኒት ነው። በሉ ምንድነው አልኳችሁ? መድኃኒት ነው። ዓለም የምታዘጋጃቸው መድኃኒቶች በእንክብል መልክ በሽሮፕ መልክ የሚመጡ አንደኛ ማስጠንቀቂያ አላቸው፣ ሁለተኛ የተገደበ ኤክስፓየር ዴት አላቸው። ዘመን ይሽራቸዋል፣ ዓመት ይረሳቸዋል። ያ ዘመናቸው ከተሻረ በኋላ አዳኝ የነበረው ከዘመኑ አልፎ ብንጠቀመው ገዳይነቱ ይሰፋልና ዓለም ያቀረበችልን በስመ ሞክሼ መድኃኒት ብላ በየጤና ኬላው የምታከፋፍለው ለስጋ ቁስላችን ማስታገሻ ለስጋ ደዌያችን መፈወሻ የሚሆነው ያ መድኃኒት በዘመን ይሻራል፣ ዘመን ይጥለዋል። መድኃኒት እውነተኛ የእስከ ለዘላለም የሆነው መድኃኒት የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ይሄ መድኃኒት እጅግ ፈዋሽ መድኃኒት ነው። ስለዚህ ለኃጢአተኛ ለበደለኛ እውነተኛ መድኃኒት ሆኜ መጥቻለሁ አለ። ሁለተኛ ምን አላቸው? እናንተ የኦሪቱ ሕግ በጉንጫችን አለ አዋቂዎች ነን ብላችሁ ትመጻደቃላችሁ፣
በኦሪት በነበሩት በነቢያት አንደበት ምን እንደተባለ ታስታውሳላችሁ በማለት አለማወቃቸውን ሊያሳውቃቸው አንድ የእግዚአብሔር ሐሳብን ከፍ አደረገና እንዲህ ሲል ተናገረ። ከሚቃጠል መስዋዕት ይልቅ እኔ የምወደው ምህረትን ነው አለ። በሉ እስቲ ከሚቃጠል መስዋዕት ይልቅ በሉ እስቲ እኔ የምወደው ምህረትን ነው። ይሄን ቃል የተናገረው ከምትቀበሏቸው የእስራኤል 16 ነቢያት መካከል ማን ነው ይሄን ቃል የተናገረው ብሎ ባዶነታቸውን እንዲረዱ አዋቂ ነን ብለው የቀረቡ አለማወቃቸውን እንዲያውቁ ሊያስረዳ ማን ነው ይሄን ቃል የተናገረው? እኔ የምወደው እግዚአብሔር በሺህ ሊትር ፈሳሽ ዘይት እንደማይደሰት 1000 አውራ በጎች መጥተው ለጊዜያዊ ስርየተ ኃጢአት በመሰዋታቸው እግዚአብሔር እንደማይደሰት የተናገረው ማን ነው ብሎ ሲጠይቃቸው መልስ አጡ ይላል። አለማወቃቸውን እንዲያውቁ አደረገና ትንቢተ ሆሴዕ ምዕራፍ 6 ቁጥር 6ን አምጥቶ ከደቂቅ ነቢያት መካከል ይሄን ቃል የተናገረውን ጠቅሶ አስረዳቸው። ምን ብሎ እግዚአብሔር አምላክ ከሚቃጠል መስዋዕት ይልቅ ምህረትን ይቅርታን ይወዳል ብሎ የተናገረው ነቢዩ ሆሴዕ ነው ካለ በኋላ የመጣበትን ዓላማ አብራርቶ አስረግጦ ከነገራቸው በኋላ ይላል ተርጓሚው አይሻዳድ በቀጥታ የመጣው ወደ ምሳሌያዊ ትምህርቱ ነው በማለት ያስረዳናል። በዚህ ሉቃስ 15 ላይ እነዚህ አካላት እንዲረዱ እናቶች በሚገባቸው በእርሾ፣ ነጋዴያን በሚገባቸው በዕንቁ፣ ገበሬው በሚገባው በአዝሪት እያስመሰለ ያስተምራቸዋል። አስቀድሞ ነቢዩ ዳዊት እንዲህ እንዳለ አፌን በምሳሌ እከፍታለሁ፣ ከቀድሞ ዘመናት ጀምሮ የተነገረውን እናገር፣ አብራራ፣ እተረጉም፣ አስረዳ ዘንድ አንደበቴን በምሳሌ እከፍታለሁ እንዳለ የነቢያት አባቶቻችን የትንቢታቸው መቋጫ የካህናት አባቶቻችን የሱባያቸው መደምደሚያ ሆኖ የተገለጠው አካላዊ ቃል ወልደ አብ ወልደ ማርያም በስጋ የከበረ በመለኮት የገነነ እርሱ አምላክ ሰው ሆነ ሰው አምላክ ሆነ ብለን የምንመሰክርለት ተዋህዶ ተገለጠ ብለን የምናብራራለት ክርስቶስ እንደተነገረው መፈጸሚያ ወይንም የትንቢቱ መቋጫ ሆኖ ተገለጠ። ከዚህ የተነሳ ይሄ ምሳሌ ሲያብራራ ሲገልጥላቸው እንዲረዱት አድርጎ እንዲገባቸው አድርጎ ያስረዳቸው ነበርና ሉቃስ 15 ላይ ተከታታይ 3 ምሳሌ እንደመሰለ መጽሐፍ ይናገራል። አሁን እዛ ጋር አይደለም ያነሳበትን ርዕስ ልናገርና እዚህ ጋር ትምህርት ይላቃ ምን ጨብጠን መሄድ እንዳለብን ባጭሩ እንድንረዳ ስለፈለኩኝ አንድ 100 በጎች የነበሩ ሰው አንዱ በግ ሲጠፋበት 100ዎቹን 99ዎቹን በረት ውስጥ ትቶ አንዱን በግ ፍለጋ ጫካ ወርዶ አግኝቶ በጫንቃው ተሸክሞ ወደ በረቱ እንደቀላቀለው ይናገራል። በመቀጠል ደግሞ 2 ልጆች ያሉት አንድ ሰው አንደኛው ልጅ ጥጋብ ተሰማውና አባቴ ሆይ ካንተ ጋር መኖር ስለሰለቸኝ የሚገባ ገንዘብ ድርሻ ይስጠኝና ልቤ ወደ ፈቀደበት ስፍራ እሄዳለሁ አለው። አባቱ ዲሞክራት ስለነበረ ተው ልጄ የኔ ብብት ይሻልሃል፣ የኔ እቅፍ ይሻልሃል፣ የኔ ትከሻ ይሻልሃል፣ እንደኔ የሚሸከም ማንም የለም ብሎ ልጁን ለማስቀረት ቢመክረው ቢዘክረው አልሰማ አለ። መጀመሪያ ልቡ ተሰዶ ወጥቷል። አካሉ ሊወጣ ስለፈለገ ነው። ወዲያው አባት መከረ ዘከረ አልሰማ ሲለው የሚገባውን ድርሻ ሰጥቶ ሸኘው። የሄደበትም ስፍራ አልቀናውም። ተጎሳቅሎ አካሉ ወድቆ እሪያ የተባለ ምግብ ተመኝቶ የለበሰው ልብሱኖ በላዩ ላይ ቆሽሾ ተባይ አፍርቶ ከተክለ ቁመናው እኖ ተበላሽቶ ወደ አባቱ ቀዬ ሲመለስ አባቱ በክብር ተቀበለው። ሞቶ ነበር በሕይወት አግኝቼዋለሁ፣ ጠፍቶ ነበር ተገኝቷል ልጄ ብሎ ገላውን አሳጥቦ አዲስ የክት ልብስ አልብሶ ቀለበት አድርጎ ጫማ አጫምቶ ፍሪዳ አሳርዶ አብልቶ አጠጥቶ በልጁ መመለስ እንደተገኘ በቤቱ ደስታ እንዳደረገ ይነገራል። ትርጉሙ ሰፊ ነው፣ ወደዛ አልገባም። ሶስተኛዋ ምሳሌ ርዕሳችን የተሸከመችበት ስለሆነች እሷን በጥቂት ደቂቃ ልናገርና ላብቃ። ከኔ ጋር ናችሁ? ግን ከኔ ጋር ናችሁ? እዚህ ሉቃስ 15 ላይ ስታነቡም ጌታችን ምን አለ? ለነዚህ አካላትና ቀጥሎ ለሚነሳውም ትውልድ እንዲህ አይነት ዳግመኛ ጥያቄ እንዳይጠየቅ ነው አጀንዳውን የዘጋው። ምን አለ? አንዲት ሴት ነበረች አለ። ድገሙልኝ። ስንት ሴት ነበረች? ተኳኩላ አምራ ደምቃ የምትወጣባቸው 10 የተከበሩ ጌጦች ነበሯት አለ። ስንት ጌጦች ነበሯት? ከዕለታት በአንደኛው ቀን 10ኛው ጌጥ እነሆ
ጠፍቶባት ተጨነቀች። ለጆሮዋ ጉትቻ፣ ለአንገቷ ሀብል፣ ለእጇ አምባር፣ ለእግሯ አልቦ የምትጠቀምባቸው የተከበሩ ጌጦች ነበሯት። አንድ ቀን ተኳኩላ አምራ ደምቃ ወጥታ ወደ ቤቷ ተመልሳ ከአካላቶቿ ላይ ጌጧን አውልቃ ስትቆጥር የተከበረው 10ኛው ጌጥ ጠፍቶ አስጨነቃት። ስንተኛው ጌጥ? ወዲያው ቤቷን ዘጋችና ወደ ጎረቤቶቿ ዘንድ ሄዳ እንዲህ አለች፣ ጎረቤቶቼ ሆይ ተኳኩዬ አምሬ ደምቄ መወጣባቸው 10 የተከበሩ ጌጦች አካላቴ ላይ እንደነበረ ታውቃላችሁ። አዎ የተከበረው 10ኛው ጌጥ ጠፍቶብኛል። እባካችሁ ካገኛችሁ እኔ ወሮታውን እከፍላችኋለሁ ብላ ለአፋላጊዎቿ አደራ አስጨብጣ ወደ ቤቷ ልትመለስ ስትል ጎረቤቶቿ ምን አሏት? ስንት ጌጥ ነበረሽ? 10። ስንተኛው ጠፋ? 10ኛው። ስንት ጌጥ ቀረሽ? 9። ታዲያ 10ኛው ቢጠፋ በ9ኙ መዋብና መኳኳል አትችምን ብለው ይጠይቋታል። እሷም እንዲህ አለቻቸው፣ ጎረቤቶቼ ትኩረት ሰጥቼ 10ኛውን አፋልጉኝ ያልኳችሁ ምክንያት አለኝ። ለምን? ለ9ኙ ጌጦቼ መክበሪያ 10ኛው ጌጥ ነው አለቻቸው። ስንተኛው ጌጥ ነው? ስንተኛው ጌጥ ነው? ይሄ ጌጥ ከጠፋ ወርቅ የነበረው ወደ ነሐስነት፣ ወርቅ የነበረው ወደ መዳብነት ስለሚቀየር ለ9ኙ ጌጦቼ መክበሪያ ስንተኛው ጌጥ ነው? 10ኛው ነው አለች። 10ኛው ነው አለች። ዛሬም የ9ኞቹ ጌጦቻችን መክበሪያ የሆነው 10ኛው ጌጥ ከብዙዎቻችን ዘንድ ጠፍቶብናል። መድኃኔዓለም እንድናገኘው ይርዳን፣ ይርዳን። እቺ ሴት እኛን ትወክላለች። ጌጡ ደግሞ በኋላ ላይ ባጭሩ ምነግራችሁ የተከበረን ጌጥ ይወክላል። ይሄን ተናግራ ወደ ቤት ገባች። ቤት ገብታ ምን ሰራች? እንደኔና እንደናንተ ስንፍና ተጫጭኗት ተዘልላ አልተቀመጠችም። የሚጠበቅባትን ቤቷ ውስጥ ጠፍቶ ከሆነ ለመፈለግ 3 ነገር አሟልታ ተገኘ ይችላል። እኛም ዛሬ የተከበረው 10ኛው ጌጥ ጠፍቶብናል። እውነት ነው። ይሄው ስለጠፋ ሀገሪቷ መረጋጋት አቃታት። ወጥተን ለመግባት ዋስትና አጣን። በልተን ለመጥገብ አሁንም አልተረጋጋንም። ነግዶ ለማትረፍ የወጣ ታግቶ ይቀራል መንገድ ላይ። ይሄ የተከበረው ጌጥ ነው የሁሉ ነገር መሰረት። ከኛ ምን ይጠበቃል? ስለ አጋቾቹ ስለ ገዳዮቹ እያወራን ስለነሱ ጊዜ ወስደን ታሪክ እየተረክን ጊዜያችንን እንፍጭ አይደለም። መፍትሄ ያስፈልጋል። ምንም እንኳን ችግራችን እንደ ተጎለጎለ ልቃቂት በፊት ለፊታችን ላይ ቆሞ ቢያስጨንቀን ስለ ችግሩ ብቻ ማውራት ከችግር ነፃ አያወጣም። የችግሩን መንስኤ አውቀን ከችግራችን ነፃ እንድንወጣ ጌጡ መገኘት አለበት ነው። እግዚአብሔር ይርዳል። እቤት ገብታ 3 ነገር አሟላ። አንደኛ መብራቷን አበራች ይላል። ድገሙልኝ። ምኗን አበራች? ዛሬም ይሄ ጌጥ እንዲገኝ መብራቱ ይብራ። መብራቱ የማን ቃል ነው? የእግዚአብሔር ቃል ነው። ዳዊት ምን አለ በመዝሙር ላይ? ሕግ ለእግሬ መብራት ነው ለመንገዴም ጭምር ምንድነው? ብርሃን ነው። ንዝር እባብ እንዳይነድፈኝ፣ የበረሃ ተናዳፊ እባብ እፉኝት እንዳታገኘኝ አሸዋ ውስጥ ተደብቃ አናቷን ብቅ አድርጋ ገላዋን ሸፍና ነድፋ እንዳታስቀረኝ መንገድ ላይ እግሬ ላይ አስሬ እኖ ጉዞ አድርጋለሁ። የእስራኤላውያን ባህላቸው ይሄ ነው። ምሽትን ጠብቀው ደመና ጋረድ ሲያደርግ ጉዞ ይጀምራሉ። ቀን ሙሉ ሲሞቅ የዋላ አሸዋ ይዛ ስር ተደብቃ ተጓዦችን የምትጠብቅ ተናዳፊ እባብ አለ። ምሽቱ ያችን እባብ እንዲያሳያቸው እግራቸው ላይ መብራት ያደርጋሉ። ሕግ ለእግሬ ምንድነው? መብራት ነው። ለመንገድ ምንድነው? ብርሃን ጭምር ነው አለ። የእግዚአብሔር ቃል ዛሬ ለጠፋው ጌጣችን መገኘት ትልቁ የጀርባ አጥንት ነው። እግዚአብሔር በብርሃን ቃሉ የጠፋው ጌጣችን እንድናገኝ ይርዳል። ሁለተኛው እቤቷ ገብታ ምን አደረገች? ዕቃዋን ከቤቷ አወጣች ይላል። ድገሙልኝ። ምኗን አወጣች ይላል? እንዲገባችሁ ብፌዋን፣ ኮመዲኖዋን፣ በርጩማዋን፣ ጠረጴዛዋን የደረደረቻቸውን ውድ ዋጋ የፈሰሰባቸውን ዕቃዎች ከቤቷ አወጣች ይላል። ከዚያስ በኋላ ጌጧን አላገኘችም። ስንት ነገር አሟልታ? 2 ነገር። 3ኛና የመጨረሻ እነሆ ባዶ ኦና ቤት አይኖቿ ሲያማትሩም ለብዙ ጊዜ ተጠራቅሞ ያልወጣ ያልተጠረገ ቆሻሻ ቤቷን ሞልቶት ነበረ ነው። እኛ ላይ ዛሬ ያለው ይሄ ችግር ነው። ቆሻሻ እግዚአብሔር የማይከብርበት ቤት በተባለው እግዚአብሔር በሚከብርበት ዙፋኑን በሚዘረጋበት መንገዱ በሆነበት በጸጋ በሚወጣበት በሚወርድበት ቤት በተባለው የእግዚአብሔር ቤት በተባለው በልባችን
አንደኛ ጨለማ ነግሷል፣ ብርሃኑ መብራት አለበት። ሁለተኛ የጠፋው ጌጣችን ለኛ የደበቀብን ኩታራ ዕቃ ነው። እግዚአብሔር የማይከብርበት ለእድሜ ለእውቀቴ፣ እድሜ ለስልጣኔ፣ እድሜ ለቁሳቁሴ፣ እድሜ ላከማቸውት ገንዘብ የሚል አምልኮተ ባዕድ ልባችን ላይ የእግዚአብሔር ቤት ላይ ገብቶ ስፍራ ይዟል። ዕቃ የሚባል ነው። ከዚያስ በኋላ በዚህ በልባችን ቤት ውስጥ ደግሞ ሊጠረግ የሚገባው ቆሻሻ ነገር ገብቷል። እሱም ማን ነው? ዘረኝነት ነው። አጥንት መቁረጥ፣ ወንዝ ማምለክ፣ የኔ ጎሳ፣ የኔ ቀለም፣ የኔ አጥንት፣ የኔ ወዳጅ እየተባባልን በቤተ ክርስቲያኒቱ ጭምር ሳይቀር ፈተና እያከበርንባት ያለንበት ዘመን ዓለምስ ላይ ይጠበቃል። እንዴት በክርስቶስ ቤተ ክርስቲያን እንዲህ አይነት የቆሸሸ የአጥንትና የዘር ቆጠራ ውስጥ እንገባለን? በእውነት እግዚአብሔር ከዚህ ደዌ ቤተ ክርስቲያናችንን ነፃ እንዲያወጣልን ፈቃዱ ይሁንልን። እግዚአብሔር በቆሻሻ ነገር አይከብርም። ባህሪው ቅዱስ ነው። መስዋዕትም የሚቀርብለት በተቀደሰ ማንነት የቀረበ መስዋዕት ተቀባይነት አለው። ጥያቄ ይመለሳል፣ ቋጠሮ ይፈታል። ዓለም ላይ ግራ የተጋባንበት ጉዳይ መፍትሄ ያገኛል። መጀመሪያ እኛ እንቀደስ። ቆሽሸናል፣ እንጽዳ። እዚህ ጉባኤ መካከል በዚህ ከንቱ ነገር ያልተለከፈ አይምሮ ያልቆሸሸ ልቡ ያልደማ ማን አለ? ከባለስልጣናቱ ጀምረን እስከ ተራው ሕዝብ ስንመጣ ይሄ ወላፈን ሁላችንም በልቶናል። እግዚአብሔር በመጥረጊያ ቃሉ ጠርጎ ቆሻሻውን ካላጸዳም ልቧ ቤቷ ውስጥ የገባውን ቆሻሻ መጥረጊያ አምጥታ ጠረገችና ወጣች። ጀግና ሴት ናት። ወዲያው ይላል ቤቷን አራቱንም ማዕዘን ስትመለከት አንዱ ኮርነር ላይ ግርግዳው ተሰንጥቋል። ዛሬ ያልተሰነጠቀ ህይወት ያለ ማለት በልባችን ብዙ ነገር ክፍተት ያላጋጠመናለን። አንዱ ኮርነር ተሰንጥቋል። በዚያ በተሰነጠቀው ኮርነር ላይ ጠጋ ብላ ስትመለከት አስረኛው የተከበረው ጌጧ ለካ ተስፈንጥሮ ወርቆም ግርግዳው ስንጥቅ ውስጥ ገብቶ ተሸሽጎባታል። ያንን እንዳታይ የከለከላት ስንት ነገር ነው? ጨለማ፣ ዕቃ፣ ቆሻሻ። ሶስተኛ ወሳኝ መብራቱ ጥሩ ነው፣ ዕቃው መውጣቱ ጥሩ ነው። የመጨረሻው ግን ወሳኝ ጌጡ እንዲገኝ ቆሻሻውን ጠርጋን ያገኘችው ወዲያው ደስ አላት። ጌጧን አገኘች። ወደ ጎረቤቶቿ ጊዜዋን ሳታባክን እነሱም እንዳይደክሙ ሄደችና ጎረቤቶቼ ሆይ ከእኔ ጋር ደስ ይበላችሁ አለቻቸው ይላል። ከማን ጋር ደስ ይበላችሁ በሉ እንጂ ከማን ጋር ደስ ይበላችሁ? ይሄ ደስታ ወደ ህይወታችሁ ይምጣ ብላችሁ። ይሄ ደስታ ወደ ህይወታችን ይምጣልን። ይሄ ደስታ ወደ ኢትዮጵያ ይምጣልን። ይሄ ደስታ ወደ ቤተክርስቲያናችን ይምጣልን። ከእኔ ጋር ምን ይበላችሁ? ደስ ይበላችሁ። ምክንያቱም ምንድነው? የተከበረው አስረኛው ድሪሜ ወይንም ጌጤን አግኝቼዋለሁና አብረን ደስታ እናድርግ ብላ ከእናንተ መካከል አለ ጌጧ ጠፍቶባት ጌጧን በማግኘቷ አስረኛ ጌጧን አግኝታ በመደሰቷ ጎረቤቶቿን ጠርታ ደስ ይበላችሁ የማትል ሴት ከእናንተ መካከል ማናት አለና እውነት እላችኋለሁ በሉ። ምን እላችኋለሁ? አጽንዖተ ነገር ይባላል። ቤተክርስቲያን ቋንቋ ሲደገም አንድ ነገር ድገሙልኝ። እውነት እላችኋለሁ በሉ። በአንድ ኃጢአተኛ ወደ እግዚአብሔር ጉባኤ በንስሐ በመመለሱ በሉ እስቲ በሰማያውያን መላእክት ዘንድ በሉ እስቲ ታላቅ ደስታ ይሆናል። ምን ይሆናል? ተናገሩ እንጂ ምን ይሆናል? እሷ ጌጧን አግኝታ ደስ ካለች በአንድ ኃጢአተኛ ንስሐ ገብቶ አበስኩ ለከ ተብሎ ይቅር ብያለሁ ኢታብስ ዳግመኛ እንዳትበድል ኢታብስ ዳግመኛ እንዳትበድይ ተብላ በንስሐ ሳሙና ታጥቦ ወደ እግዚአብሔር ጉባኤ የተመለሰ አንድ ኃጢአተኛ ሲገኝ በመላእክት ዓለም ታላቅ ደስታ እንደሚሆን አታውቁምን አላቸው። ኮምፓራቲቭ ቴዎሎጂ ወይንም ንጽጽራዊ ትምህርት ይባላል። ደስ አይሰኝምን? በመላእክት ከተማ ሐሴት ይደረጋል። በኢዮር፣ በራማ፣ በኤረር ከተማ ዓለመ መላእክት ናቸው። እነዚህ የመላእክት ከተሞች ናቸው። ከሰባቱ ሰማያት መካከል እነዚህ ሶስቱም የመላእክት ከተሞች ናቸው። መሪዎቻቸው ሰባት ናቸው። እነዚህ ያስተዳድራሉ፣ ይመራሉ። በተሰጣቸው ስልጣን ከእግዚአብሔር ምሕረትን ከሰው ደግሞ ጸሎትን ከዕጣኑ ጢስ ጋር የተቀላቀለው መስዋዕቱን ወደ ሰማይ ያሳርጋሉ። አንተ ተጸጽተ በደልን አምነ እግዚአብሔርን ይቅርታ ከጠየቅከው ወደ ካህን አባት ቀርበ ተሰናብተ ስጋውን ብላ ደሙን ጠጣ ስትባል በቅዱስ ገብርኤል እነሆ በሱ ስር ባሉት መላእክት ዘንድ ሐሴት እንደሚደረግ ወቁ። እግዚአብሔር የተመሰገነ ይሁን። በእኛ መመለስ መላእክት ደስ ይላቸዋል። ይሄን ተናግሮም
ያን ጥያቄ መልሶም አሰናበታቸው ይላል። በአንድ ኃጢአተኛ መመለስ በመላእክት ዘንድ ምን አለና ታላቅ ደስታ አለና እኔም የመጣሁት አለ የተከበረ 10ኛ ጌጤን ላገኘው ነው። የፍጥረታት ዘውድ አስኳል ማዕከል የሆነውን አዳም የተባለ ውሉደ አዳም የአዳም ልጆችን ልፈልጋቸው መጥቻለሁ አለ። በሉቃስ 19 ቁጥር 10 ላይ የሰው ልጅ ይላል። በሉላችሁ ሜካል የሰው ልጅ በሉ የተገለጠው የጠፋውን ሊፈልግ የባዘነውን ሊሰበስብ ነው። መጣ፣ ሰበሰበ፣ ወደ እቅፉ አቀረበን። ስለዚህ ጠፍተን የነበርነውን እኛ ስንገኝ መላእክት ታላቅ ደስታ ያደርጋሉ። እስቲ ከፍ አድርጋችሁ ፈልገው ላገኘን ጌታ፣ ከመላእክት ህብረት ጋር እንድንቀላቀል ያደረገን ጌታ፣ በሰማያውያን መላእክት ዘንድ ታላቅ ደስታ እንዲታወጅ ያደረገ ጌታ ምስጋና ይገባዋልና ያለ ስስት እጆቻችሁን ከፍ አድርጋችሁ አመስግኑት። ክብር ለስሙ ይሁን። ስለዚህ ዛሬም መጽሐፍ እንደተናገረው የተከበረው ጌጣችን ሰላማችን የጠፋበት፣ ሰላማችን የራቀበት፣ ሰላማችን የምናፍቅበት ይሄ ጌጥ በመጥፋቱ እነሆ አግኝተነው ልንደሰት ይገባል። የዘጠኙ ጌጣችን መክበሪያ 10ኛው ጌጥ ማን ነው? ፍቅር ነው። እግዚአብሔር ፍቅርን ይስጠን። አሜን በሉ። ሁሉም በአሜን ይቀራል ይላሉ እናቶች። ፍቅርን ይስጠን እግዚአብሔር። ለዓለም ፍቅር ይስጥ፣ ለአገልጋዮች ለእኛም ፍቅር ይስጠን። ስንፋቀር እንኳን ሰው ነፋስ በመካከላችን አያልፍም። 4 ነጥብ። እንፋቀር፣ እንዋደድ፣ አንቧደን። ቅድም ያልኳችሁን ቆሻሻ ታሪካችን ከህይወታችን ላይ ይጠረግ። የደበቀብን ይሄ ነው። መገኘት ያለበትም ጌጥ 10ኛው ጌጥ ፍቅር ነው። ለዚህ ነው ጌታችን ምን አለ? በመላእክት ልሳን ብትናገሩ፣ ብዙ ቋንቋ ብታቁ፣ ስጋችሁን ለአራዊት ነፍሳችሁን ለእግዚአብሔር መንግስት ለማስረከብ በሰማዕትነት ብትሰዉ፣ በጎ ለማድረግ ብትነሱ፣ ፍቅር ከሌለ ያ ሁሉ አገልግሎት ምንድነው? ከንቱ የከንቱ ከንቱ ነው አለ። አለቃ ኪዳነ ወልድ ክፍሌ ከንቱ የሚለውን ቃል በመዝገበ ቃላታቸው ሲተረጉሙ የማይረባ ብለዋል። እግዚአብሔር ከማይረባ ከማይጠቅም አስተሳሰብ ይጠብቀን። ኃላፊነት የማይሰጠው ከንቱ ይባላል። እግዚአብሔር ለኃላፊነት እንድንበቃ እሱ ይርዳን። ልብ የማያርፍበት ሰው ከንቱ ሆነ ይባላል። ስለዚህ ከንቱ እንዳንባል ከንቱ የሚያደርገን ፍቅርን ስናጣ ነው። ስለዚህ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ በላይ ግን ፍቅር ለዘላለም ይኖራል ተብሏል። እምነት ያመነውን ጌታ ስናገኘው እዛ ጋር ይበቃል። ተስፋ የጠበቅናትን መንግስተ ሰማያት ስንወርሳት እዚያ ጋር ያበቃል። ፍቅር ግን የእስከ ለዘላለም ነው። እሱ ወዶናል፣ እሱ አፍቅሮናል፣ ደሙን አፍሷል፣ ስጋውን ቆርሷል። መስዋዕትነትን ከከፈለ ከወደደን ከታላቅ ፍቅሩ የተነሳ ተቀዳሚ ተከታይ የሌለውን አንድያ ልጁን ለበደለው ዓለም ቤዛ አድርጎ ከሰጠ እኛስ ለመፈቃቀር ለምን ይከብደናል ነው። እውነት እላችኋለሁ ሰዓታት ቢቆም፣ ማህሌት ቢደረስ፣ ኪዳን ቢደርስ፣ ቅዳሴ ቢቀደስ፣ ማንኛውም መንፈሳዊ ተግባር ቢተገበር ፍቅር ከጎደለው ያ አገልግሎት ምን ይሆናል? ከንቱ ሆኖ ይቀራልና ድካማችንን ድካመ ቅዱሳን አድርጎ እንዲቆጥርልን የጠፋው የተከበረው ጌጣችን 10ኛው ጌጥ እንዲገኝና እኛም ወተን ልክ ሴቲቱ አግኝታ ደስ ይበላችሁ እንዳለቻቸው ፍቅሬ ተመልሷል። በትዳሬ መካከል፣ በንግዴ መካከል፣ በስራዬ መካከል፣ በመውጣት በመግባቴ መካከል ፍቅሬን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ የምንልበትን ዘመን መድኃኔዓለም ያቅርብልን። ወስብሐት ለእግዚአብሔር። ይቆየን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው።
በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን